ለምን ሲያዙኝ ጠለቤን ነኝ ብር ቀንስልን የለንም አይሞላልንም እያሉ ስራ አዘዙኝ ብዙዎቹ። ይሄን አማና ደግሞ በቃ ብቻ በጥቅሉ ወላሂ ላዚም እኔ ቢሆን ማለት ነው ብዙ ውስጥ እንትን የሚለኝ ለብዙዎቹ እኔ ሀቂቃ እስካሁን ድረስ አንድ ቀን ይሄ ነው ተብዬ ማለት ከመመረጥ እንትን ከማለት ውጪ በቃ በአብዛኛው እስካሁን እንደምታውቁት ስደት ነው እኛም ኖረን የመጣ ነውና ስደት ላይ ብዙ አሳልፈናል፣ ብዙ እንትን ብለናል። በገጠር በበረሃ እንትን ማለት ነው። አገር ቢመጣን ከጠነከሩት ውስጥ የግድ ተታገር ሳይመችንም ማለት ነው ተምሽ አይደለም ሀቂቃ ግን ሳይመችንም እንዴት ተመቸን ሆነ የግድ ሀገራችን ላይ መኖር አለብን ልጆቻችንን መበተን የለብን በሚል ወላሂ እየታገል እንገኛለን። ግን ባልጠበቅኩም መንገድ የሚያጅባችሁ ወላሂ ነው የምላችሁ ሊቃጠል ማታ ከ2 ሰዓት ነው የመጣሁት። እንግዲህ ለሊት 7 ሰዓት ነው ማታ ከምሽቱ ከኢንሻ በኋላ ነው ወደ ቤት የመጣሁት። ለምን የመጣ ዕቃ ነበረ። ዕቃውን እያዘጋጀን ከስራ ባልደረባ ጋር ከሰራተኛው ጋር ዕቃውን እያዘጋጀን እየደረደርን የመስጂድ ምንጣፍ ደግሞ የተለልቁ ማንኛውም አንተ ተረጋጋ። ሰርተህ እንደምታገኘው ታውቃለህ። ሰርቻ አገኘዋለሁ። ዙሮ ይሄንንም ሰርተህ ነው ያገኘው። በአጭር ጊዜ ውስጥ ኢትዮጵያ ገብተህ እንዴት እንደሰራ ታውቃለህ። ስለዚህ ያንንም ሰርተህ እንደምታገኘው እኔ ወላሂ ለአዝም 100% እርግጠኛ ነኝ። ስለዚህ ያንንም ለፍተህ ደግመህ ሌት ተቀን ጥረህ የሰው አማና 5 ሳንቲም ሳይቀርብህ እየተመረቅ መቀነታቸው ስር እየቋጠረ የተረፈ ብር አረ ወላሂ በሰላም ገባ ሆይ በሰላም ወጣ ሆይ እየተባለ ነው ከዚህ ደረጃ የደረሰው እንጂ ተሳውዲ ስንመጣኛ 5 ሳንቲም ይዞ አልመጣም። እኔም ልጅ ይዤ ነው የመጣሁት፣ እሱም እጅና እግሩን ይዞ ነው የመጣው። አሁንም ደግሞ ከናንተ እገዛ ጋር ከናንተ ድጋፍ ጋር ዳውድ በአጭር ጊዜ ውስጥ ከዛ የበለጠ ሰርቶ እንደምናየው እኔም እተማመንበታለሁ። ጎበዝ ነው፣ አይቅም፣ ሱስ የለበት፣ ምን የለበት፣ የሰው አማናም አይፈልግም። እናንተ ደግሞ አሁንም የምታረጉት እንዳለው እንደው ቢያንስ ማበረታታት እንኳን ባችሉ እቃ እያዘዛችሁ አበረታቱና ኤሌክትሮኒክስም አለ አልহামዱሊላህ እሱ ተርፎልናል። ኤሌክትሮኒክስ የኛ እንግዲህ በብዛት የተቃጠለው አንድ ኢማራ ውስጥ አንድ ሱቅ ውስጥ ማለት ነው አንድ መሐል ውስጥ መካዘኑም ሁሉም መጅልሱም ሁሉም የተቀመጠው እዛ ውስጥ ስለሆነ ነው እንጂ ከሰው እንትን የኛ ብቻ ተቃጥሎ አይደለም። ከሰው የኛ የበለጠው በዚህ ምክንያት ነው። መጅልሱም ሁሉም ወኪትም አሁን አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? ሰላም ነው ወይ? እንግዲህ እነ ዳውድ እነ ሙሰኪና ሰሚራ ማለት ነው የደረሰባቸው አደጋ ይሄን ይመስላል። ይሄ ነገር ደግሞ ይሄ ትንሽ ተርፎላቸዋል። ያው ቤቱ ሙሉ ለሙሉ አልተቃጠለም ማለት ይቻላል። እንግዲህ ኢማራ ነው ብለዋል። ከላይ ከፎቅ ሊሆን ይችላል የተቃጠለው። ይሄ ምድር ቤት ይሁን ፎቅ ይሁን አላቅም፣ ግን የተረፈላቸውን ነገር እንደዚህ ይሄ ተርፎልናል እያሉ እያሳዩ ነበረ። ይሄ መጅልሱ ማለት ነው። ይሄ የሚነጠፈው ንጣፍ በጣም የሚያማምር ነው። ትላልቅ ነው ደግሞ ያስታውቃል። ይሄ ነገሮች ተርፈውላቸዋል እና እንግዲህ ትልቅዬ ፎቅ መሰለኝ ኢማራ ይባል የለ በአረቦቹ ትልቅዬ ፎቅ ቤት ተከራይተው ከጓደኛ ጋር ሆነው እየሰሩ ነው መሰለኝ እንደዚህ የሆነባቸው። እንደዛ ነው ያሉት። የነሱ ዕቃ ያው ብዙ እንደሆነ እየተናገረች ነበረ። በልጦ የተገኘው እያለች ነው። የነሱ ዕቃ ብዙ በብዛት ስላለ ከሰዎቹ ተለይቶ ሳይሆን ብዛት ስላለው ነው የጎዳን እያለች ነበረ። እና ይሄም እንግዲህ መትረፉ ተስፋ ነው። ምንም መደረግ አይቻልም። አላህ ደግሞ የተካችሁ እንግዲህ አንዳንድ ነገሮች ሲጠፉ አላህ ለከይሩ ነው የበለጠ ሊተካችሁ ይችላል። አይታወቅም ያላህ ነገር እና ተስፋ ያለ መቁረጥ ነው። አልቅሷል ግን ዳውድ አሳዘነኝ። በጣም ነው ያሳዘነኝ። እና እሷም አልቅሳለች ሰሚራ፣ ሁለቱም እያለቀሱ ነበረ። ምን ይደረጋል? ያስለቅሳል። በነገራችን ላይ ያስለቅስም አይባልም፣ ግን ስንት ሆነው ነው ለፍተው ያገኙት ይሄንን ንብረት። በስደት ላይ ሳኡዲ ነበሩ። ሰሚራና ዳውድ እንግዲህ እዚህ ሀገር ነበሩ። ሳኡዲ ስለነበሩ ብዙ አመት ቆይተው ነው የገቡት። እሷም ከ12 አመት ነው እንደዛ በኋላ ነው የገባችው። 12 አመት ስደት ላይ ነበረች። ሰራይ ጎበዝ ልጅ ናት። ጎበዝ እንደሆነችም ባሏም እየተናገረ ነበረ። ከዚያም እሱም ነበር እየሰራ እሱ ቀድሞ ሄደ። እሷ ደግሞ በኋላ ልጆቿን ይዛ ሄደች። በቃ እንደዚህ እያሉ ህይወታቸው ያማረ ሆኖ እየኖሩ ነበር። ሀገር ላይ ገብተው ያው ተለውጠው እየሰሩ በራሳቸው ገንዘብ ምንም ሳይሉ። በነገራችን ላይ ስሙ ሲጠራ አልሰማሁም እስካሁን። ዳውድ የሰው ንብረት በላ፣ የሰው ንብረት አጭበረበረ እንደዚህ ብሎ ማንም ሰው ስሙን ያነሳው የለም እስካሁን ድረስ። እና በሀቅ እየሰራ ይመስለኛል። ያው እንግዲህ አንዳንድ ጊዜ መቼም ሰው ቢሆን ያቃጠለው ሰው ላይ እንፈርድ ነበረ። ለምን አቃጠሉበት ምቀኝነት ምናምን ይባል ነበር። ግን ያው እንግዲህ አሁን ይሄ መብራት ነው።
የመብራት እንግዲህ የመብራት አደጋ ነው። ክሩ ፈንድቶ ሊሆን ይችላል የሆነ ነገር በቃ እንደዛ። አሁን የመብራት አደጋ አያደርስብን ነው፣ ከባድ ነው። እንደዛ ሆኖ ነው የመብራት አደጋ ደርሶባቸው ነው እንጂ ቤታቸው ተቃጥሎ ወይም እኔ ግን መጀመሪያ ሳየው ረብሻ በቃ ተነሳ ነው ያልኩት። እንደ በፊቱ አሁን ይቃጠል የለ ረብሻ በቃ ተነሳ ብዬ በጣም ደነገጥኩኝና ግን በኋላ ላይ ስሰማ መብራት አደጋ ነው ምናምን ሲሉ ተረጋጋሁ። ያው እንግዲህ ምንም አይደለም እና ዋናው ነገር ዳውድን አሁን ማበረታታት ያለብን ለረመዳን አስቤዛ የምትልኩ ልጆች እሱ ጋር እየላኩ እሱን እያዘዝን ማበረታታት አለብን ማለት ነው። ለሰማችሁ ነው እንግዲህ ኢንሻአላህ። እነሱ በቲክቶክም ላይ እንደዛ እያለች ለቃለች ሚስትየዋም፣ ሁሉም ሰዎች ደግሞ እንትን እያላቸው ነው። ኢንሻአላህ ያደርጉላቸዋል እና ይለወጣሉ። ሌላው ነገር ደግሞ የሰሚራ ብርታት ማለት ነው። ከለቅሷን በኋላ ዳውድን እየመከረችው ነበረ። በጣም ደስ የሚል ብርታት ነው። ላይ ጥንካሬዋ በቃ ሚስት ማለት እንደዚህ ናት። ሰሚራ ጎበዝ፣ ሰርተን ያገኘ ነው። ሰርተን ደግሞ አሁንም ሊገኝ ይችላል እናገኘዋለን ያለችው። አው የማይገኘው እኮ የሰው ህይወት ብቻ ነው። ከባዱ የሰው ህይወት ነው። የሰው ህይወት ታለፈ አለፈ አይመለስም። ገንዘብ ግን ይጠፋል፣ ይመጣል፣ ይገኛል። አሁን በቃ እንደዚህ እንደምታዩት ይሄዳል፣ ይመጣል፣ ይጠፋልም። በቃ ተቀያያሪ ነው ዱንያ ላይ ማለት ነው። ስንኖር ብዙ ነገሮች ዝም ብለን እንደተመቸን እንደደላን የምንኖር ሰዎች አይደለንም። በብዙ ነገሮች እንፈተናለን። በብዙ ነገሮችም ደግሞ ከፈተናም በኋላ ደግሞ ደስ ያለ ህይወት ይኖረናል። በቃ የተቀያየረ ህይወት ነው ያለው። ስለዚህ እውነቷን ነው። ሚስት እንደዛ አይነት ጠንካራ ስትሆን ባሏን ታጠነክረዋለች ማለት ነው። ባልም እንደዚያ ጠንካራ ሲሆን ሚስቱን እንዲያጠነክራት ያደርጋል። አሁን ደግሞ በቅርብ ጊዜ ሰርተው ደግሞ ይለወጣሉ ኢንሻአላህ። ጎበዝ ናቸው። ዳውድ ራሱ ጎበዝ ነው። ከኢትዮጵያ እንደገባ ቶሎ ብሎ ነው ወደ ስራ የገባውና እኔ እውነት በጣም ሁሌም ነበረ ማደንቀው ማለት ነው። እሺ እንደ ዳውድ አይነት ሰው እንደ ዳውድ አይነት ባል ነው የምለው ማለት ነው። እንግዲህ ማሻአላህ ብያለሁ። ግን አንዳንድ ጎበዝ ሰዎችን ስታው በጣም ደስ ይሏቸዋል። እንደዚህ አይነት ወንድ በቃ የኔ ባል እንደዚህ ቢሆን፣ የኔ ሚስት እንደዚህ ብትሆን፣ እንደዚህ አይነቷን ቢሰጠኝ፣ እንደዚህ አይነቱን ቢሰጠን እንላለን። ምኞት አይቀርም ሁላችንም ጎበዝ ጠንካራ ሰዎችን ስናይ ማለት ነውና ይሄ ስለማይቀር ሁላችንም የምንለው ነገር ነው። ዳውድ እንደገባ ቶሎ ብሎ ስራ ነው የመሰረተው። ስራ ቶሎ ብሎ በቃ ዩቲዩብን ይሰራል። ሌላ ስራዎችን እንደዚሁ ሲል ይሆን አደጉ። መኪናም ገዛ፣ ወደ ጥሩ ንግድ ገባ፣ ሚስትየዋም ገባች። በቃ ብዙ ነገሮችን አፈሩ። ከልጆቻቸው ጋር በተለይ ሲሳሳቁ፣ ሲጫወቱ፣ ቪዲዮ ሰርተው ሲለቁ እንዴት ደስ ይላሉ። ያው የሚያስጠሉት የሷና የሱ ድብዳቤና ምናምን ነው እንጂ መደባደብ ምናምን ፕራንክ እያሉ ሌላው ነገር ግን ህይወታቸው ልጆቻቸውን ስብስብ አድርገው ይዘው 2 ልጆች ያላቸው እንግዲህ 3ኛ ወልደዋል አላውቅም። እና ይዘው ቁጭ ብለው በቃ ሲበሉ ሲጠጡ እንዴት ደስ ይላል። አንድ ቤተሰብ መስርተው ማለት ነው። ከ2 ወደ 3 ወደ 4 ሆነው እንደዛ ኑሮ መስርተው በቃ ቤታቸውን አሙቀው ሲኖሩ ደስ ይላሉ። እና እንደዛ ነበር እንግዲህ ምን ይደረጋል። ህይወት እንደዚህ ነው። ደግነቱ ዋናው መኖሪያ ቤታቸው አለላቸው። ሌላው ነገር እንግዲህ ትርፍ ነው እየተሰራ ይገኛል። ምንም አይደለም። አላህ እንግዲህ ተካቸው እንላለን። የማያልቀውን ርዝቅ የማይነካውን ይተካችሁ፣ ይተካል። ለኛም ለሁላችንም ይስጠን ማለሁኝ። እንግዲህ ቤተሰቦች ዳውድን እንግዲህ እናበረታታው። ዩቲዩብንም እየገባን ማየት አስቤዛዎችን አሁን ረመዳን ነው በማዘዝ ከዛም ደግሞ ኢድ ይመጣል። ለኢድ እንደዚሁ